ሰላም ጤና ይስጥልን ክብራትና ክብራን ቻናላችን ቤተሰቦች ዛሬ ዓለማችን እስካሁን ታይቶ በማይታወቅ እጅግ አስፈሪና መላውን የሰው ልጅ ህልውና ወደ አደጋ በሚከት ታላቅ ወታደራዊ ግጭት ውስጥ ተዘፍቃለች። በመካከለኛው ምስራቅ ለዓመታት ሲብላላ የነበረው ፖለቲካዊ ውጥረት ዛሬ ምሽት ወደ ታላቅ የጦርነት እንጦርነት ተቀይሯል። ዲፕሎማሲያዊ ጥረቶች እንደ በረዶ ቀልጠዋል። የሰላም ስምምነቶችን በባህር ጭስ ተተክተዋል። ፕሬዚዳንት ዶናልድ ትራምፕ መሳሪያችን ተዘጋጅቶ በጣታችን ነው በማለት የሰጡት ትዕዛዝ መላውን ዓለም ወደማይቀለበስ የታሪክ አዘቀት እየመራ ይገኛል። ይህ ጦርነት በሁለት ሀገራት መካከል የሚደረግ ተራ ግጭት ሳይሆን የዓለምን የኃይል ሚዛን የሚቀይር ምናልባትም የሶስተኛው የዓለም ጦርነት መባቻ ሊሆን የሚችል ታላቅ ፍንጭ ሆኖ ተመዝግቧል። በፔንታጎን ትዕዛዝ የተከፈተው ኦፕሬሽን አይረን ራት ወይም የብረት ቁጣ በኢራን ወታደራዊ መዋቅር ላይ የደረሰ ታላቅ መቅሰፍ ሆኗል። የአሜሪካ የጦር አውሮፕላኖች እንዳንበጣ መንጋ የኢራንን ሰማይ ወረውታል። በአንድ ምሽት ብቻ ከ140 ስልታዊ ቦታዎች በሳምንቱ ውስጥ ደግሞ ከ300 በላይ ኢላማዎች መሬት ላይ ተለጥፈዋል። ታላላቆቹ የወደብ ከተሞች ባንደር አባስ፣ ቻምባሃር፣ ሲሪክ እና አሳየለህ በአሁኑ ሰዓት የሚርመሰመሱ የእሳትን ቶን መስለዋል። አሜሪካ ባሰማራችው የዩኤስኤስ አብርሃም ሊንከን እና ዩኤስኤስ ጆርጅ ቡሽ ግዙፍ የጦር መርከብ አማካይነት የኢራንን የባህር ላይ እንቅስቃሴ ሙሉ በሙሉ ሽባ እናደርገዋለን እያሉ ነው። የኢራን አብዮታዊ ዘበኛ ኮሚኒኬሽን መረቦች፣ የሚሳኤል መተኮሻ ጣቢያዎችና የሰው አልባ አውሮፕላኖች ማዕከላት በአሜሪካ ዘመናዊ ሚሳኤሎችን አውድመዋል ሆነዋል። ኢራን ግን ይህንን ድብደባ ዝም ብላ አልተመለከተችም። ይልቁንም የዘመኑን እጅግ አስፈሪ ቴክኖሎጂ በመጠቀም ዓለምን አስደምማለች። ለመጀመሪያ ጊዜ በጦርነት ላይ የዋሉት የኢራን ሃይፐርሶኒክ ሚሳይሎች የእስራኤልን አይረን ዶም እና ዘመናዊ የራዳር መከላከያዎችን በቀላሉ በመብሳት ቴል አቪቭ ላይ እንደ ሰማይ መቅዘፍት ወርደዋል። ከተማዋ በአሁኑ ሰዓት በጭስና በነበልባል ተውጣለች። ታላቅ የመንግስት ህንፃዎችና ወታደራዊ ተቋማት እንደ ወረቀት ተቀደዋል። እስራኤላውያን በድንጋጤ ወደ ምድር ውስጥ መሸሸጊያ እየተመሙ ሲሆን በደረሰው ጥቃት ከ20 በላይ ሰዎች መሞታቸው ተረጋግጧል። እስራኤልን በበኩሏ የቴህራንን ሰማይ በሚያጋዩ ቦምቦች የአጸፋ እርምጃዋን ቀጥላለች። ቴህራን እና ቴል አቪቭ ሁለቱም ታላላቅ ከተሞች ዛሬ ምሽት የመቃብር ስፍራ መስለዋል። የዓለም የኢኮኖሚ ደም ስር የሆነው የሆርሙዝ የባህር በር በይፋ ተዘግቷል ተብሏል። የኢራን አብዮታዊ ዘበኛ ማንኛውም የንግድ መርከብ በዚህ መስመር ለማለፍ ቢሞክር ፈጣንና መራት የለሽ ሞት ይጠብቀዋል ሲሉ አስጠንቅቀዋል። በዚህ ውሳኔ ምክንያት 400 ሚሊዮን በርሜል ድፍድፍ ነዳጅ በውቅያኖስ ላይ ታግቶ ይገኛል። የነዳጅ ዋጋ በዓለም ገበያ ላይ ሰማይ የነካ ሲሆን ይህ ሁኔታ የዓለምን ኢኮኖሚ ወደ ከፋ ድቀት፣ ረሃብና ማህበራዊ ቀውስ ሊያመራው እንደሚችል የኢኮኖሚ ባለሙያዎች በከፍተኛ ስጋት እየገለጹ ነው። ዓለም በአሁኑ ሰዓት በኃይልና በኃይል ፍልሚያ መካከል በምትገኝ የጥይት አውድማ ላይ ቆማለች። ጦርነቱ በሁለቱ ተፋላሚዎች ብቻ አልተገደበም። እሳቱ ጎረቤት ሀገራትንም ተራምዷል። በዮርዳኖስ የሚገኘው የአሜሪካ ወታደራዊ የጦር ሰፈር አልአዝራቅ በ10 የባለስቲክ ሚሳይሎች ተደብድቧል። በኦማን የሚገኘው የቅዱስ ወደብም በኢራን ድሮኖች እንዳልነበረ ሆኗል። ኩዌት፣ ኳታርና ባህሬን የአየር ክልላቸው መጣሱን ተከትሎ የጦር ዝግጅታቸውን ወደ ከፍተኛ ደረጃ አሳድገዋል። የኳታር የውጭ ጉዳይ ሚኒስተር ለዜጎቹ ከቤት እንዳትወጡ የሚል ጥብቅ ትዕዛዝ አስተላልፏል። መላው መካከለኛው ምስራቅ እንደ ቆርቆሮ እየተቀጠቀጠ ነው። ሰላማዊ ሰዎች የት መሸሸጊያ እንዳላቸው ግራ ተጋብቷቸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን እኔን ለመግደል ብትሞክር እንዳልነበር አደርጋታለሁ ሲሉ፣ የኢራን አዲሱ መንፈሳዊ መሪ ደግሞ ለአባቴ ደም ምላሹም ምዕራባውያንን መቅበር ነው በማለት ሽለላ ላይ ናቸው። በሁለቱ ሀገራት መካከል የነበረው የሰላም ውይይት ሙሉ በሙሉ ተቋርጧል። ኦማን የሰላም ረቂቅ ለማቅረብ ብትሞክርም በባህሩ ጭስ የተሸፈነው የቴህራን ሰማይ ለሰላም ፈቃደኛ አልሆነም። ዛሬ የምንሰማው የዜጎችን ለቅሶ፣ የሚሳኤል ድምፅና የመሳሪያዎችን ዛቻ ብቻ ነው። የሰው ልጅ ታሪክ እጅግ አደገኛ በሆነ መስቀለኛ መንገድ ላይ ይገኛል። ይህ ጦርነት መላውን ዓለም ወደ ጥፋት የሚመራ የታሪክ ጥቁር ጠባሳ ይሆን ወይስ ዓለም በዚህ መፍትሄ ታገኝ ይሆን? እስካሁን ባለው መረጃ ግን ሁለቱም ወገኖች እስከ መጨረሻው ጠብታ ደም ለመፋለም ቆርጠው ተነስተዋል። እኛም ሁኔታዎችን በየሰከንዱ እየተከታተልን እናቀርብላችኋለን። ቻናላችንን ሰብስክራይብ በማድረግ አብራችን ቆዩ። ዜናችን ይቀጥላል። ክብራትና ክብራን ዛሬ የታዘብነው ክስተት ተራ የዜና ርዕሰ ጉዳይ አይደለም። ይልቁንም የሰው ልጅ ታሪክ አቅጣጫውን በደምና በባሩድ ጭስ የቀየረበት ጥቁር ምዕራፍ ነው። መካከለኛው ምስራቅ በአሁኑ ሰዓት በታላቅ የጥፋት አዘቀት አፋፍ ላይ ቆማለች።
ከቴህራን እስከ ቴል አቪቭ ከሆርሙዝ እስከ ዋሽንግተን ያለው ውጥረት ዓለማችንን ወደ ሶስተኛው የዓለም ጦርነት ደጃፍ አድርሰውታል። ዲፕሎማሲያዊ ንግግሮች በባሩድ ሽታ ተተክተዋል። የሰላም ስምምነቶችን በሚሳኤል ጩኸት ተደግመዋል። ይህ ጦርነት በሁለቱ ኃይሎች መካከል የሚደረግ ፍልሚያ ብቻ ሳይሆን የዓለምን ኢኮኖሚ ደም ስር የቆረጠ ታላቅ መቅሰፍት ነው። የሆርሙዝ የባህር በር መዘጋት በአውሮፓ በእስያና በአሜሪካ የሚገኙ ግዙፍ ፋብሪካዎችን ሽባ ሊያደርግ የሚችል የኃይል ቀውስ አስከትሏል። የነዳጅ ዋጋ ሰማይ መንካቱና የአክሲዮን ገበያዎች መፈራረስ እያንዳንዱን የዓለም ዜጋ ወደማይቀለበስ የኑሮ ውድነትና የድቀት አዘቅት ውስጥ እየከተ ይገኛል። ዛሬ መካከለኛው ምስራቅ ስትቃጠል፣ ጭሱ ግን መላውን ዓለም እያፈነ ነው። ክብራትና ክብራን ተመልካቾቻችን በየሰከንዱ የሚወጡትን እነዚህን ታሪካዊ ክስተቶች እውነቱንና ትክክለኛውን መረጃ ለማግኘት ንቁ ሆናችሁ እንድትከታተሉ እናሳስባለን። የሰው ልጅ ዕጣ ፈንታ በሚወሰንበት በዚህ አስፈሪ ወቅት እኛ ከመስመር ሳንወጣ ከጦር ግንባር የሚወጡ እጅግ ትኩስ መረጃዎችን፣ የሳተላይት ምስሎችንና ጥልቅ ወታደራዊ ትንታኔዎችን ይዘንላችሁ እንቀርባለን። ይህንን ሰበር መረጃ ለሌሎች ለማድረስ ድምጻችን ለዓለም እንዲሰማ ላይክና ሼር በማድረግ ለወዳጅ ዘመዶ ያድርሱልን። እውነቱን ለማወቅና ወቅታዊ መረጃዎችን በቅጽበት ለማግኘት ይህንን ቻናል ሰብስክራይብ በማድረግ አይርሱም። የደውል ምልክቱን በመጫን በየደቂቃው የምንለቃቸውን ሰበር ዜናዎች እንዲደርሰው ያድርገው። የእርስዎ ድጋፍ እውነቱን ለዓለም እንድናሰማ ብርታት ይሆነናል። አስተያየታችሁንና ስለ ሁኔታው ያለውትን ግምት በኮሜንት መስጫው ላይ ያካፍሉን። የዓለም ጦርነት መባቻ ይሆን ወይስ ሰላም ይሰፍናል? የእርስዎ ድምፅ ለእኛ አስፈላጊ ነው። ዓለም በጭስና በባሩድ በታፈነችበት፣ የሰው ልጅ ተስፋ በሚሳኤሎች ጩኸት በተዋጠበት በዚህ አስፈሪ የታሪክ ምዕራፍ እውነቱን ለማወቅና ከኛ ጋር ስለሆናችሁ ከልብ እናመሰግናለን። ጦርነቱ ይቁም። ሰላም ለዓለማችን፣ ሰላም ለሀገራችን። በቀጣይ ሰበር መረጃ እስከምንገናኝ በያላችሁበት ደህንነታችሁ ይጠበቅ። ጤና ይስጥልን። ባይ ባይ። ክብራትና ክብራን፣ ዛሬ የታዘብነው ክስተት ተራ የዜና ርዕሰ ጉዳይ አይደለም። ይልቁንም የሰው ልጅ ታሪክ አቅጣጫውን በደምና በባሩድ ጭስ የቀየረበት ጥቁር ምዕራፍ ነው። መካከለኛው ምስራቅ በአሁኑ ሰዓት በታላቅ የጥፋት አዘቅት አፋፍ ላይ ቆማለች። ከቴህራን እስከ ቴል አቪቭ ከሆርሙዝ እስከ ዋሽንግተን ያለው ውጥረት ዓለማችንን ወደ ሶስተኛው የዓለም ጦርነት ደጃፍ አድርሰውታል። ዲፕሎማሲያዊ ንግግሮች በባሩድ ሽታ ተተክተዋል። የሰላም ስምምነቶችን በሚሳኤል ጩኸት ተደግመዋል። ይህ ጦርነት በሁለቱ ኃይሎች መካከል የሚደረግ ፍልሚያ ብቻ ሳይሆን የዓለምን ኢኮኖሚ ደም ስር የቆረጠ ታላቅ መቅሰፍት ነው። የሆርሙዝ የባህር በር መዘጋት በአውሮፓ በእስያና በአሜሪካ የሚገኙ ግዙፍ ፋብሪካዎችን ሽባ ሊያደርግ የሚችል የኃይል ቀውስ አስከትሏል። የነዳጅ ዋጋ ሰማይ መንካቱና የአክሲዮን ገበያዎች መፈራረስ እያንዳንዱን የዓለም ዜጋ ወደማይቀለበስ የኑሮ ውድነትና የድቀት አዘቅት ውስጥ እየከተ ይገኛል። ዛሬ መካከለኛው ምስራቅ ስትቃጠል፣ ጭሱ ግን መላውን ዓለም እያፈነ ነው። ክብራትና ክብራን ተመልካቾቻችን በየሰከንዱ የሚወጡትን እነዚህን ታሪካዊ ክስተቶች እውነቱንና ትክክለኛውን መረጃ ለማግኘት ንቁ ሆናችሁ እንድትከታተሉ እናሳስባለን። የሰው ልጅ ዕጣ ፈንታ በሚወሰንበት በዚህ አስፈሪ ወቅት እኛ ከመስመር ሳንወጣ ከጦር ግንባር የሚወጡ እጅግ ትኩስ መረጃዎችን፣ የሳተላይት ምስሎችንና ጥልቅ ወታደራዊ ትንታኔዎችን ይዘንላችሁ እንቀርባለን። ይህንን ሰበር መረጃ ለሌሎች ለማድረስ ድምጻችን ለዓለም እንዲሰማ ላይክና ሼር በማድረግ ለወዳጅ ዘመዶ ያድርሱልን። እውነቱን ለማወቅና ወቅታዊ መረጃዎችን በቅጽበት ለማግኘት ይህንን ቻናል ሰብስክራይብ በማድረግ አይርሱም። የደውል ምልክቱን በመጫን በየደቂቃው የምንለቃቸውን ሰበር ዜናዎች እንዲደርሰው ያድርገው። የእርስዎ ድጋፍ እውነቱን ለዓለም እንድናሰማ ብርታት ይሆነናል። አስተያየታችሁንና ስለ ሁኔታው ያለውትን ግምት በኮሜንት መስጫው ላይ ያካፍሉን። የዓለም ጦርነት መባቻ ይሆን ወይስ ሰላም ይሰፍናል? የእርስዎ ድምፅ ለእኛ አስፈላጊ ነው። ዓለም በጭስና በባሩድ በታፈነችበት፣ የሰው ልጅ ተስፋ በሚሳኤሎች ጩኸት በተዋጠበት በዚህ አስፈሪ የታሪክ ምዕራፍ እውነቱን ለማወቅና ከኛ ጋር ስለሆናችሁ ከልብ እናመሰግናለን። ጦርነቱ ይቁም። ሰላም ለዓለማችን፣ ሰላም ለሀገራችን። በቀጣይ ሰበር መረጃ እስከምንገናኝ በያላችሁበት ደህንነታችሁ ይጠበቅ። ጤና ይስጥልን። ባይ ባይ።